ጀምርላችሁ እኔ ከ6 አመት በፊት እንደናንተ የስደት እህታችሁ ነበርኩኝ። እሺ ሳውዲ ነበር እዛ የምኖረው። ኦኬ ትንሽ ነው በባህር ነው የሄድኩትና ትንሽ ድምጽሽን ከፍ አድርጊልን ሳልዋይ አልሰማም። አሁን ይሰማልማ እንደሱ ከፍ አድርገሽ አይሰማም እንዳልሽበት ድምጽ። እሺ በባህር ነው የሄድኩትና ሳውዲ ቤተሰቦቼን በጦርነቱ እናቴ ቀርማን የሞተችና ቤተሰቦቼን በጦርነቱ ይዘሳታች ነበር። እና ሳውዲ በባህር ነው የሄድኩት። እዛ ተማሪ ነበርኩኝ፣ የነርሲንግ ተማሪ ነበርኩኝ፣ 4ኛ ዓመት ተማሪ ነበርኩኝ። አቋርጬ ነው የሄድኩት ወደ ሳውዲ። በጦርነቱ ሰዓት ትምህርት ምንም የለም ነበርና ብዙ ነገሮች መንገዳቸውን ሲስቱ ወደ ሳውዲ በቃ ግዴታ ሲሆን ወደ ሳውዲ ሄድኩኝ። አልহামዱሊላህ እዛ ያው የባህርን መንገድ ያው የሚያውቀዋል ከባድ ነው፣ ግን አልহামዱሊላህ ብቻ ካላህ ጋር ደግሞ ብዙ የማይታለፉ ነገሮች አልፎ ሳውዲ እዛ ገባሁ። አልহামዱሊላህ ሴትዬም ደግሞ ጥሩ ነበረች። እንደድል ሆኖ ደግሞ እዛ በመስራት ላይ ባለሁበት ሰዓት እዛ ብሄድኩኝ በ3 አመቴ እዚህ አክስት አለችኝና እሷ ጋር ነው ሳውዲ ሳልሄድም በፊት እዛ ብዙ ጊዜን ማሳልፈው ነበርና ቤተሰቦቼ ትንሽ የገጠር አካባቢ ነው አልነበሩ እና ሳውዲ ብሄድኩ ሰልዋ ይቆራረጣል። ትሰሚ ነበር ግን እየተቆራረጠ ነው። አሁን ትሰሚያለሽ። እና አክስቴ ከ3 አመት ከሰራው በኋላ እዛ ኬሚሴ ላይ ቤት ገዛችልኝ። ያው በሰዓቱ ሁሉም ነገር ርካሽ ነው እዛና ቤት ገዛሁኝ። ከዛ በሄድኩ በ3 አመቴ እዛ ኬሚሴ ላይ ሆነ አንድ ልጅ ነበርና ማለት እንደዚህ እንደ ጉርብትና ነገር የምንተዋወቀው ታሪክ የለም እና እዛ እንዳጋጣሚ ሆኖ ደግሞ ተገናኘን። ከዛ በቃ የሆነ ግንኙነት እያደገ የሚሄደው የለም ከሰላምታ ጀምሮ ወደ ሌላ ነገር የሚሄድ ስኬል የለም። እንደዛ እያደግን ሄደ ግንኙነታችን። አልহামዱሊላህ በሰዓቱ ሆነ ጥሩ ልጅም ነው። በቃ እንደዛ ነገር በቃ ብቻ እዛ አክስቴንም ሳማክራት ምናምን ጥሩ ነው ምናምን በቃ ይሆናል። ቤተሰብም በቃ ስለሌለኝ አንድ እሷ ናት ያለችኝ ነገር በቃ በደንብ ነው የምሰማውና እሺ ብዬ እዛ እሱ ጋር ኒካ አሰርኩኝ። እዛው ሳውዲ ላይ እየኖርኩኝ እሱም እዛው ነው ኒካ አሰርን። ያው የስደት ነገር ብዙ ጊዜኛ መዳም ቤት ነው የምናሳልፈውና እሱም ወደ ስራው እኔም ወደ ስራዬ ነን። እንዴት ተዋወቃችሁ? እዚህ ኢትዮጵያ ያለው ኬሚሴ ላይ እንተዋወቃለን። የአንድ ሰፈር ልጆች ነን እኮ። ሳውዲ ላይ ስትሄዱ እንዴት ተዋወቃችሁ? ሳውዲ ድጋሚ ተገናኝታችሁ ነው በአጋጣሚ? አይ ፌስቡክ ላይ ተገናኘንና። ኦኬ ፌስቡክ ላይ ተገናኛችሁ። የሰፈር ልጅ ናችሁ? ፌስቡክ ላይ ተገናኛችሁ ሳውዲ ላይ? አንቺም እሱም ሳውዲ እየኖራችሁ? እሺ እሱ ፎቶውን ፖስቶ ፕሮፋይል አድርጎ ምናምን ሃይብዮ በዛው ተዋወቅን። እኔ ነኝ ምናምን ፎቶ ልኬለት እዛው ስለምንተዋወቅ ለመተዋወቅ አልከበደንም እና እዛ እየኖርን ኒካ አሰርን። ያው የሳውዲ ነገር ኢጃዛ በስንት አንድ ጊዜ ብለሽ አይደለም የምትወጪው ከመዳም ቤት። እሺ ከዛ እዛ እንትን እያልኩኝ እየሰራሁኝ ያው አንዳንዴ ፍቃድ ምናምን ሳገኝ ሄዳለሁኝ ወደሱ ጋርና በዚህ ሁኔታ ውስጥ እያለን እኔ አክስቴ የምኖርባት ያልኩሽ ሴትዮ ልጅ አለቻትና የኔ እኩያ ናት። ይሄን አንድ አይነት እድሜ ስኬል ላይ ያለ የለም። እኔ በአንድ አመት ነው እሷን በለጥ እምላትና እሷ ጋር ያወራሉ እሱና እሷ ማለት ነው። በጣም በቃ ሆነ እኔ በሄድኩ ሰዓት እኔ ሳልሄድ በፊት ያው የሚያወራውን ሰው አላውቅም። ማንን ያወራ እኔ የማውቅበት እንትን የለኝም። እኔ ሲጀመር ፎከስ ወደ ስራዬ ነው እንጂ እንደዚህ መነጫነጭ ምናምን እንደዚህ ምናምን እንትን አለምና እዛ በሄድኩ ሰዓት በጣም ብዙ ትደውላለች።
ለምን ደግሞ ማታነሳው ምናምን በቃ ብዙ ጋር አያለሁኝና ቴክስት ራሱ በጣም ብዙ አያለሁኝ። እኔ ግን የሆነ ነገሮችን ሲምፕል አድርጌ ነበር የወሰድኳቸውና እንዲሁ እያልን ደግሞ ህይወት በጣም እንትን እያለች መጣ። በቃ ሆነ እኔ አልሐምዱሊላህ ሰራለሁ እሱ የሚሰራ እንዳጋጣሚ እኔ በእንትን ሄድኩት በባህር ስለሄድኩኝ ፍቃድ የለኝም እሱም ፍቃድ የለውም እና እንዳጋጣሚ እሱ ውጭ ወጥቶ ምናምን ተያዘ 2 አመት ከምናምናችን ላይ እንደተጋባ ምናምን ተያዘ እሱና ወደ ኢትዮጵያ መጣ ተይዞ ከዛ እዛ እንዳልኩሽ እዛ አክስቴ ልጅ ጋር ምናምን ያወራሉ እና በቃ የሆነ እኔ በእንደዚህ በሌላ ነገር ነው እንደዛ ጥሬም ስለማላቅ ደግሞ ብዙ አሳልፈናል እሷ ጋር ህይወትን ብዙ በቃ ብቻ ብዙ ነገር አይተናል እና እዚህ ከመጣ በኋላ ለካ ብዙ ወሬ ሰማለሁ ከጓደኞቼ እዚህ ካሉትና አብረው ምናምን ወክ ያረጉ ምናምን ብዙ ታሪክ ሰማለሁኝ ግን ያው ስደት ላይ ስቆኝ ምንም ማድረግ የምችው ነገር የለም ብትጠይቂም እንዴ ከመቶ ነው የሚባለው ላይ የምትሰሚው እና እኔም በቃ ካንዲ 2-3 ጊዜ ጠየቅኩ አክስቴንም ጠየቅኩ በቃ እኔ አንዳለሽኝ አንቺ ነሽ ቢያንስ እዛ ያለውን ነገሮች ማየት አለብሽ በቃ ከሌላ ማራ ምንም እሱ ሲጀመር እንዲህ አይነት ነገር ምናምን በቃ እሷንም አመንኳት ስልሽ እሷ ከኔ ልጇ እንደምታስቀድም እንትን አላሰብኩም በቃ ከዛ እኔም እዛ የሰራው ከ3 እሱ ከመጣ በ3 አመት ምናምን መጣሁኝ እኔም ወደ ሀገሬ ወደዚህ እዛ ያለው ሙሉ ቀን ረክሜ ነበር በጣም ብዙ የቤት ዕቃ ለምንድን የምታቆሚ መሀል ላይ ሰልዋዬ አይ ምንም አይደለም እሺ መሀል ላይ ስታቆሚ ኔትወርክሽ የተቋረጠ እየመሰለን ነው ለዛ ነው አላህ ያረም እሺ እና እኔ እዛ ያለሁኝ እቃዬን አሟልቻለሁ ብዙ ነገር ብቻ ያስፈልጋል የሚባለውን ነገር ሁሉ አሟልቼ ነው ምናምን የመጣሁትና እንዳልኩሽም እዚህም ቤት አለኝ ስራ እየሰራች ስለሆነ ነገር እና ይቅርታ ሱቅ ላይ ስለሆንኩ ነው እሺ ችግር የለም እናቴ እና እዛ ያለሁኝ ብዙ ቀይና ማልቼ ነበር ሀብዬ በቃ የቤት ዕቃ የሚባል ነገር ለማጣ ስል ግን እኔ ታይጄ ሳይሆን የመጣሁት በራሴ ነውና በራሴ እጄን ሰጥቼ ነው የመጣሁት ነገሮች ካቅምሽ በላይ ሆነ የሰው ወሬ የሚገን ነገር የለም በጣም ካቅሜ በላይ የሆነ ነገሮች መጡና በጣም ወሬ ስለሱ በጣም የሰው ወሬዎች በጣም ስትሰሚ እጅሽን ሰጥተሽ መጣሽ አዎ የሰው ወሬ በጣም በቃ የሆነ ጭንቅላቴ ሊያስፈታ ይደረሰ እኔ ሐሳቢ መልሼ በባህር መጥቼ ይቃማ ወጥቼ መሄድ ነበር እና ግን አልሆነም እንደዛ ነገሮች በጣም በቃ የሆነ እያስጠሉ ይመጡ እዛ ያለው በቃ ስልክ እስከማጥፋት ምደርስበት ደረጃ ላይ ደረስኩኝ እሺ ከዛ በቃ ሄጄስ በቃ ነገሮች አይቻቸው ሳውዲ ባይሆንም ሌላ ሀገር ተመልሼ መሄድ እችላለሁ በቃ ይሆናላ እኔ ከዛ ተመተሽ ባይንሽ አይተሽ ማረጋገጥ ይፈልግሽው የሰዎቹ ወሬ እውነት ነው አይደለም የሚለው ነገር ባይንሽ አይተሽ ማረጋገጥ ስለፈለግሽ እጅሽን ሰጥተሽ መጣሽ ወደ ሀገር ቤት እሱ ጋር ነው ያቆመው ብር እየላኩ ነው ሀብዬ ቤቱ ብዙ ያልተጨረሰ ነገር አለው ምናምን በቪዲዮ እያሳዩ ብር ወደዚህ ልካለሁኝ በጣም ብዙ ለሱ ነው የምትልኪው ባክስቴ አካውንት ነው ብር ማስገባው እኔ በሱ አልልክም እሱ ላክስትሽ ምን ሆነ ቤቱ እንዲያልቅ ምንም የሰፈር ሰዎች ነን ግን ብሩን ለሱ አልኬ የሚያስፈልገው ነገር እሱ ነው ታውታ የምትሰጠው ኦኬ እሺ እና እንደዛ እየተባለ በቃ እኔ ስልሽ ነገሮች ምንም አልመሰሉኝም ኪችን ካቢኔት ብዙ ነገር እንዲያሰሩ ብዙ ነገር እኔ ቆብ ገብቼ የምልከው ብር ወደዛ ነው እዛ ምንም በቃ እንደ ሰው እንኳን እንደዚህ ወጥቼ ልብስ ምናምን አላስበውም ጭራሽ ኦኬ እዚህ ያሳለፍኩትን በሰዓት በጦርነቱ ሰዓት ያየሁትን ህይወት አቀለው እና በቃ እኔ ማስበው ማደግን ነው በቃ ምንም በቃ ነገሮች ደስ አይሉም በጣም የሱ ጓደኞችም
ብዙ በቃ ብቻ ድሮ ለኔ በጣም ቤስት ፍሬንዶች የነበሩ ስትመጪ እሱ ምን አለ? ስትመጪ እጅ ሰተሽ ስትመጪ እሱ ምን አለ? ስመጣ ሀብዬ ያልጠበቅኩት ነገር ነው የገጠመኝ። ማለት እኔ ስመጣ ለእሱ አልተናገርኩም፣ ለአክስቴ አልተናገርኩም። ምክንያቱም ብዙ ሰዎች በቃ እሷ ጋር ግንኙነት እንዳለው ያወቁ ጸጥ እንዳለኝ ምናምን ብዙ ሰው ነገረኝና በቃ ሲራሴ ሄጄ ድንገት ሄጄ ሊየው ብዬ ስመጣ ጓደኛው አለና ለኔ በጣም ቤስት ፍሬንድ ነውና ለሱ ደውዬለት በቃ እኔ ልመጣ ነው አዲስ አበባ ስደርስ ደውልልሃለሁ ትኬት ቆርጠና ኮምቦልቻ ትቀበለኛለህ ከኮምቦልቻ ቀጥልናትና የኛ ኬምሲ ትቀበለኛለህ ምናምን አልኩት እሱም ችግር የለውም ምናምን አለኝ አዲስ አበባ ደረስኩኝ ከዛ ደወልኩለት ልመጣ ነው እና ስመጣ እንዳትናገር እኔ እሱን ሰርፕራይዝ ማድረግ ነው ፈልገው ምናምን አልኩት እሺ አለኝ ከዛ ከአዲስ አበባ ወደ ኮምቦልቻ ትኬት ቆረጡልኝ ከዛ ተሳፍሬ መጣሁ ተገናኘን እሱ ጋር ኮምቦልቻ ከኮምቦልቻ ኬምሲ ናትና ቀጣይዋ ከዛ ወደ ኬምሲ ሄድኩኝ ከዛ ጓደኛው ደወለለት የት ነህ ምናምን አለው ይሆን እንደዚህ ተሰብስበው የሚቀሙበት አንድ ክላስ አላቸውና እዛ ነኝ ምናምን ግን አሁን እንዳትመጣ ምናምን አለው አይ በቃ እሺ በቃ ምናምን አለውና ሲሄድ ያንቺ መምጣት አውቆ ነው እንዳትመጣ ያለው ወይስ እሱን ነው እንዳትመጣ ያለው ጓደኛውን ሌላ ሰው ጋር ነኝና እንዳትመጣ አሁን ደውልልሃለሁ አለው ጓደኛውን ያንቺ መኖሪያ አያውቅም የኔ መኖር ማንም ከልጁ በስተቀር አያውቅም ኦኬ በቃ ብዙ ነገሮችን የሚነግረኝ እሱ ነበር ምንም ነገር እንዳይናገርም ተነጋግረናል ብዙ ነገር አጫውቻ ደግሞ ያለፍኩበትን ብዙ ነገር ያውቃል ኦኬ እዛ ያለበት ቦታ ኬምሲ እንደደረስን ባጃጅ ምናምን ኮንትራክት ያዘና ልጁ ያለበት ቦታ ላይ ስንሄድ እሺ ምን ሆንሽ ልክ ወዲያው በቃ በሩ ከፍተን ስንገባ ልክ በሩን ከፍተን ስንገባ እሷና እሱ አንድ ፍራሽ ላይ እንደዛ አብረው እንደስተቃቅፈው ተኝተዋል ካክስትሽ ልጅ ጋር ማለት ነው ካክስቴ ልጅ ጋር ከገዛ በቃ ይዞሽ ውሃ ጠጪ ማሪ እኔ ያው እዛ ስደት ሀገር ላይ እንኳን እየሰራሁ እሷ ትምህርቷ እንድትማር ያላረኩት ነገር የለም አክስትሽ ግን ታቅ ነበረ ከሷ ልጅ ጋር እሱ ግንኙነት እንዳለው እንደ ሰው ከሆነ አታውቅም ነው ማለት ሰው እሷ እንደምትለው ከሆነ አላውቅም ነው ግን ቢያስ እኔ እሱ ከመጣ 3 አመት በኋላ ነው እኔ ወደዛ ሀገር የመጣሁት ግን በዛው ለሰዓት ውስጥ ይሄን ነገር እሱ አታውቅም ማለት አንቺ ውስጥሽ እሷ አላውቅም ብትልም አንቺ ውስጥሽ እንደምታውቅ ነው ስሜትሽ የሚነግርሽ ሀቡል ልነግርሽ አይደለም ማለት እሷን ፊቷን ያዞረችብኝን ልነግርሽ ነው እና እንደዛ ሆነ አገኘኋቸው እኔም ራሴን ምን መቋጠር አልቻልኩም ስለሽ የስደት ድካም አለ አንድ ቀን እንኳን ወገብ ያላረፈም ወደዚህ ለመምጣት አንድ ቀን አላረፍኩም እና በጣም በቃ ሆነ አማረጉ ጥፍጥፍት ነው ያለኝ ሆነ አይደለም በዛ ላይ ደግሞ ይሆነ የሷ ፍጥጥ ማለት በጣም በቃ ሆነ አይደል አሁን ድረስ አስታውሰው ጭንቅላቴ በጣም በቃ ሆነ ያ ቀን ለኔ እናትና አባቴን
በቃ የሆነ ሞታ ይሁበቀ ነው በቃ የሆነ ለከውስጥሽ የሆነ ነገር ቁርጥ የሚል የለም ከዛ እንደዛ እዛው ራሴን ስቼ ነበርና ይሄ ጓደኛው ወስዶኝ ሐኪም ቤት ምናምን 2 ግልኮስ ምናምን ወስጄ እዛው እሱ ልጁ የተቀበለኝ ቤት እናቱ ቤት ይዞኝ ሄደ። እዛ አረፍኩኝ። ከዛ አክስቴም መምጣት ጓደኛው ነው እናቱ ቤት የወሰደሽ ጓደኛው ነው? አዎ ጓደኛው በቃ እስከምትረጋጊ ድረስ አክስት ምናምን ሌላ አሉኝ። ኦኬ ለአባቴ ወገኖች አሉኝ ግን ራቅ ይላሉ። ኦኬ በቃ እስከምትረጋጊ ድረስ ያለውን ነገር እንትን እስከሚል ድረስ እኔ እዝራሽ ያለኝ እዛ ሄድኩኝ። አክስቴ መምጣቴን ሰምታለች ግን 2 ቀን ድረስ አልመጣችም። ምን ያለሁበት ኦኬ እንኳን ልትመጣ በቃ እንዴት ነሽ እንኳን ሀቡ ለሰው በጣም ብዙ ሰው እየመጣ ነው ሲጠይቀኝ እንዴት ነሽ ብለው ወደኔ አልመጣችም ይሆናል። ብዙ ሰው ደንግጣ ነው ፈርታ ነው ብዙ ሆነ ወሬው። እኔም የሰው ወሬ ምንም በቃ ይሆናል አይደለ ጭንቅላትሽን በቃ የሆነ ሊቆጣጠርሽ የሚፈልግ የለም። የሰው ወሬ ሲበዛ እኮ ጭንቅላትሽ በጣም በቃ ኖርማል አይሆንም። የሰው ወሬማ በጣም እንደሚረብሽሽ እኮ ከሳውዲ ድረስ እጅሽን ሰጥተሽ እኮ ለሰው ወሬ መጣሽ። እሺ ከዛ በቃ በጣም ቅርአት ምናምን በቃ ብቻ መጀመሪያ ራሴ ደህናለሁ። ከዛ ላለው ነገር እኔ ራሴ ደርሳለሁ። እሱም ወደኔ መምጣቱን አልደፈረም አልመጣም። መቶም በቃ ብቻ የሆነ ሰው እኮ የሆነ ነገር ይላል። ብቻ እሱ ወደኔ መምጣቱን እንትን አላለም አልደፈረም። ከዛ ሩቃ ምናምን እዚህ እንትን ይላልና 15 ቀን እዛ ሩቃ እየተከታተልኩኝ ከሆነ ራሴን መጀመሪያ በቃ ራሴ ደህና አልሆንኩ እንዴ ያልኩ እንትን 15 ቀን ሲሆነው ይሄኩኝ አክስቴ ጋር እስከዛ ድረስ ግን ስልኳ ዝግ ነው አላ ያ የሰራሁት ቤት ራሱ በቃ ይሆናል አይደል የኔ አይደለም እንዴ እስከምል ድረስ እንዴ ቢያንስ እኮ ንብረትሽን ተረከቢ ልትለኝ ይገባል። ቢያንስ እኮ የሆነ ነገር እኔ ጋለሽ ለፍተሻል ልትለኝ ይገባል። ይሄ ነው በቃ የኔ ችግር። መታ መጠየቅ አለመጠየቋ ምንም አይደለም ግን የሆነ ነገር እሺ እኔ ጋለሽ ነይና ይሄን ነገር ብሰጪ ተረከቢ በቃ ይሄን እንኳን በሰው ብትለኝ አልኩኝ። ግን እሷ ምንም ብቻ ከባድ ነው ሀቡዬ በዛት ሲያል በጣም ከባድ ነው። በተለይ ሆነ እናት አባት ከጎንሽ ሲሆን ነገሮች ይቀላሉ። ግን ባዳማ ማከር በራሱ አንድ የሆነ ሌላ በሽታ ነው። እንደ ስጋው አይቶ አይመክርሽም ያን ነገር ወይ አንቺ እኮ ገና ልጅ ነሽ ይሄን ነገር አታርጊ የሚልሽ የለም። ወይ አንቺ እኮ በቃ ገና ነሽ ስደት እኮ ገና መጣሽ ይሄን ነገር በዚህ ብታረጊው እኮ ሌላ ይቅርና ስለ አጠያየቅ እንኳን ስለ ህግ እንዲህ ብትጠይቂ እኮ ይሄን ማንንም የሚልሽ የለም። በሰዓቱ የዛ ሰዓት ጥርዝ ነሽ አንቺ ብር በቃ እንደሰጭን ሁሉም ይጠብቅሽ። እኛ የሳውዲ ሰዎች መጣን ስንባል ፊታችንና እጃችን ቀልጦ ሲያዩት ብር በቃ ይሁን አፍሰን ምናምን የምንመጣን ሁሉም ሰው የሚመስለው። ጭራሽ እናቱ ቤት እዛ ልጅ እናት ቤት ተቀምጬ በጣም ብዙ ሰው ይመጣልና የሆነ ቢጃማ ልብስ ምናምን እንድሰጣቸው ነው የሚጠብቁት። ሀቡ ሻንጣ ይዛ አልመጣችም በቃ ይሄ ነው የሚሉሽ። የሆነ ነገር ይዛ አልመጣችም ከባድ ነው። እና እኔ በቃ 15 ቀን ሲሆነኝ አይኔን ጨፍኝ ሄድኩኝ። በቃ እኔ ልፈር እስኪ እኔ በተደረገው ነገር እኔ ልፈርበት ብዬ ሄድኩኝ አክስቴ ጋር። ሲሄድ እኔ ሀቡ የሆነ ጠረኗ ራሱ በቃ አቅፋኝ ስማኝ አይዞሽ የምትለኝ ነበረ ቢመስለኝ ግን
ወረቀት ይዛ ቁጭ አለች። ሰላም ነው ይላ ምን ይላ ወረቀት ይዛ ቁጭ አለች። እኔ ቁጭ ብያለች። መቼም አረሳው የሚያንቀን እኔ ህይወቴ ከዛ የላኩላት ሪሲት እንዳለ በፎቶ አስቀምጠዋለች። ያን ሪሲት አመጣ ሂሳብ ነው ለሷ በቃ ሂሳብ መስራት ነው ይታያልና ይዛ መጣችና ቁጭ አለች። ምነው አክስቴ አልኳት። ምነው አባዬ ጨከንሽብኝ ስላንቺ ምን እኮ በቃኝ አሁን ላይ በቃ ትንሽ ደክሞኛል። ከባዳ እኮ ማረፊያ ትሆኝኛለሽ ብዬ ነው። እስኪ ቢያንስ በቃ ይኛል ወጥቼ ነው ያልኳት። በሷ ብዙ ጭራሽ አለ ሳልናገር ማምጣቴ አለ አይደለ እሷ እንዳታውቅ እኔ እሺ የመጣሁን ነገር እንዳለ ልደብቅ እንደሆነ እንዲህ ብላ ቀውጥ አደረገችው። በቃ ግቢው ምሳላ እኔ ወላሂ ለአዝም አላህ በሚያቅብኝ መቼም ከማንም ከውስጣችን ከልባችንም አላህ ነው የሚያውቀው ሁሉን ልብ። እኔ እንኳን የሆነ ደብቄ ለሷ 30 የሆነ ነገር ይዤ መጥቼ ልደብቅ አረ በቃ ይሄን ሰዓት ምነው አባዬ አልኳት። እኔ እኮ ምንም ቢሆን የእህትሽ ልጅ ነኝ፣ ግን ልጅሽ ከባሌ ጋር ስትተኛ አንቺ ምንም አልተሰማሽም? በቃ እኔ ዛሬ ላንቺ ሳልነገር መደበቄ ላንቺ ለምን እንደሌላ ነገር ይሰማሻል? ልጅሽ እኮ ናት አብራ ተኝታ ያገኘኋት ይችን ነው በቃ አልኩት። ሌላ ምንም አላልኩም። ምንም በቃ የሆነ እንዴት ነው እንጂ የሆነ ቆሻሻ እኮ ስትጥዩ እኮ አያጎልም። አንዴ ቆሽሿል። እሱም እንደዛ ነው በቃ የሆነ ለጥውት እንደ በቃ እምባይን ቅንቅ ያደርገኝ ራሱ ፍን ሲያደርገኝ ውሃ አንቺ ውሃ እኮ በቃ ውሃ ጥሩ ነው በቃ ለመጣል ሄዶ የሚሰጥ ነገር ነው። ውሃ ተጃላለችኝ። ያን ወረቀት ይዛ መጣኝ። ሂሳብ እንስራ አለችኝ። ምንም አላልኩም። እኔም ነገ ተነጎዳ ያን ሂሳቤን እኮ ጠይቃለሁኝ። ግን እስከዛ ድረስ ቢያንስ ከምረጋጋ ድረስ ይሆን ነገሮችን ብታወራኝ እንዲህ ነው በቃ ይሆንልህ አይደለ? እንኳን በጣም ይቅርታ ድምጽ እና ሀውዬ ሂሳባችንን ደመርን። እስከዛሬ ድረስ እሱ አወጣ ያለችው እኔም አላውቀው 2 ሊትር አለ። በጣም ይቅርታ። በቃ እኔ ማላውቀው እሱ ያልነገረኝ ብዙ ነገር አለ። በቃ ብቻ ብዙ ያወጣው ብር አለ። ለኔም ሳትነግረኝ ያወጣችው ብር አለ። ብቻ አላህ ነው የሚያውቀው። አንድ አላህ ነው የሚያውቀው። እውነቱን አንድ አላህ እና እሷ ናቸው የሚያውቁት። እስካሁን ድረስ ከሰራሁበት ላይ እሱ ከሄደ እንኳን 3 አመት በቃ ኪችን ካቢኔት ምናምን የሚባሉት እቃዎች በጣም ቀላል ናቸው። አነሰ ከተባለ በ100,000 ብር የሚሟላ ነገር ነው። እና ሂሳብ ሰርተን ያለው ብር ግን 500,000 ብር ነው። ከዛ ውጪ የለም ጠፍቷል። በቃ ብቻ ያንን ከሱ ጋር ተሳሰብ ያለችኝ በቃ
ሌላ ነገር ምን ታወራኝ አልፈለገችም። ያን ከሱ ጋር ተሳሰቢ እኔ ጋር ያለው ነገር ይሄ ነው የወጣውን ይሄ ነው አለችኝ። እሺ ምን በቃ በሰዓቱ ስለሽ እኔ አገናዝቤ እሺ እሱ የወሰደበትን ሪሲት ወደሱ የላክሽበትን ምንም ማለት አልቻልኩም በሰዓቱ። ምክንያቱም እኔ ራሴ ጭንቅላቴ ትክክል አይደለም። ከባድ ነው በቃ የሆነ በምታምኚው ሰው መከዳት ከባድ ነው በጣም። ይሄ ሁላ እስከሚሆን ሀቡ እሱ ይኑር ይሙት የት ይሁን ምንም አልነቅም። እሱም ወደኔ አልደወለም እኔም ወደሱ ምን ላደርግ ሲጀመር ምን ላውራ ደዊ ግራ ግብታለኝ። ከዛ በቃ ሳስበው አንድ አለኝ የምለው ነገር እዛ ሀገር ላይ ቤቴ ነው። ከዛ ውጪ ምን ማንንም ልል አልችልም። በቃ እሺ ቤቴ ስላልኩት ቤቴ ነው እሺ በቃ ይኸውላ ብር እሺ ይጠፋል ችግር የለውም በቃ አልኳት። እኔ ሰርቼ ነው ያገኘሁት፣ ግን አሁን ላይ ተከራይቼ ማንም ቤት መግባትም አልፈልግም። ራሴን ብቻዬን በሬን ዘግቼ በቃ ራሴን እስኪ ላዳምጠው በቃ ቤቴን አልኳቸው። ያክስቴን ባል አለ ቁጭ ብሎ አንድ ላይ ናቸው። ከዛ አልሐምዱሊላህ ከምንም በላይ በቃ ቤቴን አልካደችኝም። ቤቴን ወስደው አሳዩኝ። ኪችን ካቢኔት ምናምን አቡ አሰራው ያልኩት እቃ ሁላ አልተሰራም። እኔ የሚላክልኝ ለካ የጣውላ ቤት የሚሰራበት የለም። እሱም ፎቶ ነው እየላኩልኝ የነበረው። አልቋል እናስገባው ነው ይሉኛል። ቤቴ ደግሞ ከውጭ ተመቷል፣ ከውስጥ ጭቃ ነው። ይሁን በቃ ያም ንብረት ነው። ከምንም በላይ ማረፊያ ይሆነኛል። ገባሁ ቤቴ በቃ ያ ሁላ ሀቡ በቃ ያ ሁላ ተስፋ ይዤ የመጣሁት ሁሉ ነገር በቃ የለም። ብቻ ለኔ በቃ ባዶ ሆነ። ገባሁ ቤቴ በቃ ባዶ ቤት ነው። ሀቡ ሰሌን ምንጣፍ የሚባል አለና ያን አነጠፍኩና ትንግት አልኩኝ። በቃ እስኪ ራሴን እንኳን በቃ ራሴን ላዳምጠው በቃ ምን ሆኜ ነው እስከ ዛሬ ድረስ በቃ እንዲሆንኩ። ሀቡ በቃ በ15 ቀን ይሄ ከሳውዲ የመጣ ሰው ፊት ይሄ ከሳውዲ የመጣ በቃ የሆነ ምንም ነክቶኝ ፀሐይ መክቶኝ የማያውቀው ፊት ምናምን አይመስልም። የለውም እንዳለ ብልልስ አልኩኝ። ሆነ ውስጥሽ ስቃይ ለማንም ሳታውሪ ስትቀሪ ከላይ የሚወጣ የለም። በቃ ጥብስብስ አልኩኝ እንዳለ። እዛ የተቀበለ ልጅ ቤተሰቦች በቃ በህግ መጠየቅ አለብሽ ሁሉንም ነገር ያለውን ነገር እስኪ ከህግ ጋር ምናምን እነሱ በቃ በጣም ወተወቱኝ። እኔ ምንም ከህግ ጋር የምጠይቀው ነገር የለኝም። አክስቴ ናት ምንም ባታረግልኝ በቃ ዛሬ ላይ ይሄን ቤት ቢያንስ የዛ ሰዓት ተሰርቶ አይጠበቀኝም ነበር። ብሩን እየላኩ ቢሆን ኖሮ ይሄን ብርም አላገኘውም ነበር። ጨክኜ የዛ ሰዓት በቃ ቤቱ ይገዛ በማለቴ ነው። እሷም ይሄን ነገር ላድርግልሽ ላኪ በማለቷ ነው። ምንም እኔ የምከሰው ነገር የለኝም። 2 ወር ከ15 ቀን አካባቢ ነው በቃ የሆነ ወሬ መናፈስ ጀመረና እንዳጋጣሚ ሆኖ ቤቱ ከኬሚሴ ትንሽ ወጣ ይላል የገዛችልኝና በጣም በቃ የሆነ ወሬ መናፈስ ጀመረ። አቤት ያላችም አዎ ወሬው በጣም መናፈስ ጀመረ። ይሆናል አይደለ እኔ እስከዛ ሰዓት ድረስ እሱ ሰውየው ኒካ አለኝ
እና ሚስቱ ነኝ በቃ እስከ ሰዓት ድረስ ወይ አልፈታኝም ወይ እሱን አግኝቼው እንደዛ አላወራሁትም። እስከዛ ሰዓት ድረስ ሚስቱ ነኝና 2 ወር ከምናምን እቺው ያክስቴ ልጅ የራሴ ያክስቴ ልጅ እንዳረገዘች ወሬ መናፈስ ተጀመረ። በቃ ቅልጥልጥ አለ። ይሄን አለ አይደል እዛው የቅርብ ሰው የተባሉ ጓደኞች የተባሉ አብረን የተማርናቸው እነሱ ይሄን ወሬ ላውረኝ ይዘው መጡ። ወሬው ምንም ጸጥ ነው ያልኩት። ሲጀመር ምን መልስ ይመለሳል እንደዚህ አይነት ነገር? ከዛ እኔም የልጁ ቤተሰቦች በቃ እዛ ሄድኩና አለቀስኩባቸው። በቃ እኔ በቃ ምንም አልፈልግም፣ ይሄን ነገር መፈታት ብቻ ነው የምፈልገው። በቃ ምንም ነገር በቃ ከሱ አልፈልግም። ታርግዝም አታርግዝም ይችል መፈታት ነው የምፈልገው። ቤተሰቦቹ ጋር ምን ያስኬደሽ? ሸሪያ ፍርድ ቤት ሄደሽ አትፋቺም? ቤተሰቦቹን አስለመነሽ አፋቱኝ ብለሽ ሸሪያ ፍርድ ቤት አለ እንዴ? እኔ እሱ ሲመጣ ሀቡ ወርቅ ነበረኝና ያ ወርቅ እሱ ጋር ነው። እኔ በቃ ነገሮች መፍታት የፈለኩት በእንደዚህ በሽማግሌ ነበር። መጀመሪያም ሲጀመር እኔ ፍርድ ቤት ጋር እንሂድ ብዙ ለምነውኛል እነሱ ብዙ ጊዜ የልጁ ቤተሰቦች እንሂድ በቃ ማይ ጋር ትቆራረጫለሽ በጣም በቃ እና እነሱ ብዙ ነገር ብለውኝ ነበር። ካሳ ይገባሻል ብለውኝ ነበር። ኔትወርኳ ኢትዮጵያ ስለበት አዎ የልጁ ቤት የተቀበለው ልጅ ቤተሰቦች ሰልዋ ኦ ማይ ጋድ ሀቡ ነው። ኧረ ተሰቃየን ሰልዋ። እኔ እኮ ያወራሁኝ ነው አልሰማም መሰለኝ። ተቋርጠሽ ነበረ። ቤተሰቦቹ ነው ዘመዶቹ ካሳ ያስፈልግሻል ይሉ ነበረ። ልባችን ወረደ። ማለት የተቀበለኝ ልጅ የለም። መጀመሪያ ላይ ከአዲስ አበባ ስመጣ ኮምቦልቻ የተቀበለኝ ልጅ ጓደኛው፣ አዎ የሱ ጓደኛ፣ የባልሽ ጓደኛ። እሺ እሱ ጓደኞች ቤተሰቦቹ ያረፍኩባቸው በቃ መካስ ይገባሻል ክሰሽ ገና መጀመሪያ ነው ያሉኝ። ቤቴንም እኔንም ሳልቀበል የላክሽበትን ብርሽንም ሁሉ ነገርሽን ለመቀበል በቃ ክሰሽ። እኔ እዛ ሰዓት ደግሞ በቃ እሱን ስከስ መንዘዛቱን አልፈለኩትም። አንደኛ ራሴ ደህና አልነበርኩም ሀቡ። ሰው ደህና ሲሆን አይደለ ለንብረት የሚሮጠው። ከዛ እኔ የተሳት ምንም አልኩም ነበርና ሄድኩኝ እነሱ ጋር በቃ እንዲያፋቱኝ ያለኝ አንድ ወርቄን እንዲሰጠኝ። ከዛ ውጭ እኔ ከሱ ምንም ነገር እንደማልጠይቅ የጠፋው ጠፋ። አልሐምዱሊላህ እኔ በህይወት አለሁ። ነገም ዛሬም እተካዋለሁ ያን ነገር በቃ ከዛ ያን ነገር እነሱ አልኳቸው። እሱን ካለበት ተጠራ ምናምን አሉት። እነሱ ሽማግሌዎች ተሰብስበዋል። እሱም የሱም ቤተሰቦች አሉ። አዎ ምንም አልካደኝም። አልሐምዱሊላህ እሺ እዛው ሽማግሌዎቹ ፊት ወርቄን ሰጠኝ። ከዛ አልፈታም አለ። በቃ መፍታት አልፈልግም። በቃ የሆነ የስደት ሚስቴ ናት ምናምን ያቺኛው አሳስታኝ ነው የሚባል ታሪክ የለም። እንደዛ አይነት ነገር ላይ ያመጣ ፈለገ። ከዛ የዚህኛው የልጁ እናት በጣም ጎበዝ ናትና እኛ እኮ ስንት ጊዜያችን እሷ ሳትመጣ በፊት ራሱ ስንት ጊዜኛ እዚህኛው ጋር አይተናል። ዛሬ ላይ አሳስታኛለች ማለት ምንም አይነት እንትን የለውም። እስከ ዛሬ ድረስ የነበረው እሷ 2 ወር 3 ወር ድረስ የነበረችበት አሳስታህ ነው አለች የሱ እናት። ከዛ በቃ ይሁን አፉ ተሳሰረ። ዘመዶቹ ምንም ለማለት አቅም አጡ።
በቃ እንደዚህ በሽምግልና ለ15 ቀን ተብሎ የሚቀጠር የለም። እኔ በቃ የሆነ ችግር አለብኝና ያን ችግር ደግሞ በዚህ 15 ቀን ውስጥ እኔ የራሴ ምንም ፕላን እኔ ቀንም እንዲራዘም አልፈልግም። እኔ አንድና አንድ ፍቺ ነው የምፈልገው። ፍቺ ብቻ ነው የምፈልገው። ሌላ ነገር ካንተ ምንም አልፈልግም። እስከዛሬ ድረስ ያወጣውን ከኔ አካውንት ብር እሷ የሰጠችኝ ይሄን ያህል ብር ብላለች። ያንንም ካዳረግ ሀቡ እነሱ እርስ በራሳቸው ጥምምር ጀመሩ። ከዛ 15 ቀን እንትን አይሰጥም አልኩኝ። የዛኑ ቀን ኒካይን አወረደልኝ። አልሐምዱሊላህ ሀቡ የዛን ቀን የተኛሁት እንቅልፍ ኢላሂ እኔ እንጃ። ኢትዮጵያ ከመጣሁ ለመጀመሪያ ጊዜ እንቅልፍ ወስዶኝ አደርኩኝ በስነ ስርዓት። ከዛ በ3 ወሩ እቺ ማክስቴ ልጅም የሆነ ስትመረመር እርጉዝ ናት። ሀቡ ያረገዘችው ከሱ ነው። በቃ እኔ የፈለኩበት ሰዓት ከዛች አካባቢ መውጣት ብቻ ነው። አንድና አንድ ቤተሰብ የለኝ፣ እናት የለኝ፣ አባት የለኝ። ሆነ ጦር አለው ምለው አካል እዛ አካባቢ የለኝም። አንድና አንድ በቃ የሰዓት ያለኝ ነገር ከዛ ሀገር ወጥቼ እኔ ራሴን ትሪት ማድረግ ራሴን ደህና መሆን በቃ የስደት ወገቤ በቃ አርፎ እንዲተኛ ነው። ከዛ ትንሽ ተረጋጋሁኝ። ከኬሚሲ ወጣ ይላልና ቤት የገዛችልኝ አክስቴ የነበረችኝን ብር በስነ ስርዓት እንትን አልኩኝ፣ ቆጠብኩኝ። ለምንም የማወጣው ወጪ የለኝማ። ምንም ነገር የምገዛዛው ነገር የለኝም። ከሱም ተለያየሁኝ። በቃ ሀቡ አክስቴ ራሱ ሰላም አልሰጣለችኝ ስልሽ ባዶን ቀርቶ የሷ ልጅ እንደዛ ስለሆነች ምናምን ከሆነ ሌላ ነገር ሆነ። ከዛ እዛ ሀገር ሀቡ ቤት ማዞሪያ በጣም ከባድ ነውና በቃ አንድና አንድ እንትን ያልኩኝ ምርጫ ቤቴን እዛው ስሟ ላይ እንዳለ ቤቴን ሸጬ ብር የማያዝ በቃ ለኔ በጣም ብዙ ሰዎች በቃ ይሆናል አይደል የልጁን ቤተሰቦች ሽጭና ብርሽን ይዘሽ በቃ ወጣ ብለሽ ደህና ቤት የተሻለ ቤት ገዝተሽ እዛ መኖር ትችያለሽ። በቃ ብዙ ሰው በቃ እንደዛ አይነት እንትን ሆነ። ከዛ እኔ በቃ የመረጥኩት ያንን ሀቡ ሰላም ምንም አልሰጣሉ እንቅላቴ ጭራሽ ሊያስፈትኝ ሆነ። ቤቴን እዛው ላይ ሸጥኩኝ። ከኬሚሲ በላይ ወጣ ብላ ሀርቡ የምትባል ከተማ አለች። እዛ የሆነ አነስ ያለ ቤት ገዛሁኝ። በቃ የሆነ ብቸኛም ብሆን ወጥቼ ሰው እንደዚህ እንዴት ነው ባልልም በቃ እርፍ የምትይበት የለም። እሷም አክስት ተብዬዋ ይዛኔ እሷ ጋር የነበረኝን ብር ሰጥታኛለች። አልሐምዱሊላህ እኔ ዛሬም ነገር አልሐምዱሊላህ ነው። በቃ ከሱ ተለያየሁ ብዬ አይከፋኝም። አልሐምዱሊላህ አክስቴም እንደዛ አደረገችኝ ብዬ አይከፋኝም። አልሐምዱሊላህ ነው። አሁን ላይ ሀቡ በቃ እኔ ሰው ከኔ እንዲማር የምፈልገው እዛ ያላችሁ የወንድ ጓደኛ በተአምር አይጠቅምም፣ ወላሂ አይጠቅምም። በቃ ከሆነ አንድ ላይ ሆነሽ የምትለፊው በቃ አንድ ላይ ሆነሽ የምታርጊበት ሚንስ ካለ አዎ እኔ አሁን አልሐምዱሊላህ ሀርቡ ላይ ቤት አለኝ። ሌላ ምረዳው ሰው ስለሌለኝ የራሴ ቤት አለኝ። የራሴ አነስ ያለች ሱቅ አለችኝ። በቃ ራሴ ማስተዳደር የምችልበት ተመልሼ ወደ ስደት አልችልም። እኔ ራሴን አውቀዋለሁ። አበይ አልሐምዱሊላህ አነስ ያለች ሱቅ ከፍቻለሁኝ። እዛ ላይ እየሰራሁ ላይ ራሴን አስተዳድራለሁ። በቃ ከምንም ውጭ ሆኜ ማለት ነው። ያው ላይ ለፋውበት ነገር ያው ግማሹን ቢሆን አግኝቻለሁ። እሻላለሁ ቢያንስ
ከዛ አንቺ ቤት ስገባ ብዙ ልጆች ታሪካቸውን ሲያወሩ ምናምን ሰማቸዋለሁኝና ሱቄን ላሳያችሁ ነበር። እንዴት እንደሚበራ አላቅበትም፣ ጠፋኝ። እኔ ጋብዝሻለሁ። ያው ጋበዝኩሽ። ተርን ኦን የሚለውን ንኪ ቪዲዮሽን ለማብራት። በራ ሴቭ የሚለውን ንኪው። እንኳን እንትን ልበልሽ በትልቁ ላርግሽ። ሱቅሽ የታል? ኦኬ አነሳለች ናት አውዬ። ሱቅሽ ነው ለኔ? አዎ። የት ነው ሱቅሽ ያለው? ሀርቡ። ብቻሽን ነው የምትኖሪው? አሁን ብቻዬን ነኝ። ቤትና ሱቅ አለሽ? ብቻሽን በሰላም እየኖርሽ ነው? ኧረ አልሐምዱሊላህ አቡዬ። ሰው በቃ በጣም እንዴት እንደምጠላ ብታይ አሁን ላይ ነፃነት ራሴ ብቻዬን። እና ታዲያ ታክስትሽ ጋር እንዴት ናችሁ? ትጠያየቃላችሁ? አፈልገኝም ሀቡዬ። እስካሁን ድረስ ቤት የሰራሁበትን እንኳን 100 ሺህ ብር ሳትሰጠኝ ብላ በሰው አስተያየችኝ። ጭራሽ ቤት የሰራሁበትን 100 ሺህ ሳትሰጠኝ ብላለች። አዎ ደፋር። አሁን በያግቢ ለምን አታገቢም? አሁን አይ ሀቡዬዋ ለምን አታገቢም? እስኪ ኢንሻአላህ መጀመሪያ እስኪ ራሴ አቋቁም። ጥሩ ባል ይስጥሽ የኔ እናት። ቤት አለሽ፣ ሱቅ አለሽ። አሁን የቀረ ባልና ልጅ ነው። ፈጣሪ ጥሩ ባል ይስጥሽ። ከፈለግሽ እኔ ድርሻለሁ። አሁን እስኪ ቆይ ሀውዬ ስራ ልስራ፣ ራሴን ላሳድግ፣ ትንሽ ከፍ ከፍ ልበል እና ጎመዝ በርቺ። እሺ ኢንሻአላህ። እሺ እህቴ። ሰው ይለወጣል፣ ፈጣሪ ግን መቼም አይለወጥም። ሰው ቢሄድ በህይወታችን ሌላ ሰው ይመጣል እና አንቺ ብቻ ራስሽን ውደጂ፣ ራስሽን አክብሪ፣ ጠንክሪ፣ በርቺ። እሺ ቤት አለሽ አልሐምዱሊላ፣ ሱቅ አለሽ አልሐምዱሊላ። ለአንድ ነፍስሽ የቤት ክራይ ከሌለብሽ ሱቅሽን እየሰራሽ በሰላም ትኖሪያለሽ። ፈጣሪ ደግሞ ጥሩ ሰው ይስጥሽ፣ ታማኝ ሰው ይስጥሽ። ዋናው ፍቅር ነው። እሺ ኧረ አልሐምዱሊላህ። ባዶ እጄንስ ብቀር ተመልሶ አንቺን ለማናገር ሞክሮ ያውቃል? አንድ ጊዜ ቤቱን የጋራን የሰራ ነው ምናምን ብሎ ከዛ የማይሆን ሆነ። ብቻ የራሱ እህት መሰከረችና በቃ የሆነ እኔ መሰክራለሁ ምናምን ብላ አፉን አስይዛ አሳዘችልኝ። በቃ የሆነ አለ አይደለ እኔ በብቸኝነትም ስላደኩ ይሆን ብቻ ሰው የሚያዝንለት በቃ በረህመቱ። መቼ መምጣትህን ነገርከኝ? አላልነገርከኝማ፣ አላወኩም። እና እንትን ቆይ እኔ የምልሽ ያክስትሽ ልጅና ባልሽ ተጋቡ? አይ ሀዊ፣ በእኛ ሀገር እኮ በወሎ አካባቢ እኮ ካስረገዘ ማግባት ግዴታ ነው።
ግዴታም ባይሆን ያው ፈልጎ ነው ሄዶ የማንገጣው። ያቺ ሴት ካስረገጣት ይጠቅልል የሚባል ህግም ባይኖር ማግባት ከፈለገ ያገባል። ግን ተጋቡ ተቋርጫለሁ እንዴ? በጣም ነው የምታለቅሰውና ልክ እንደ ትኩስ ስንት ዓመት ሆነው ሰርጓይ ብናች ግቢና ስንት ዓመት ሆነው እንደሆነው ነገሪ ማለት ስንት ዓመት ሆነው ባልሽና ያክስትሽ ልጅ ከካዱሽ ከተጋቡ ላይክ ለምን እስካሁን ከቁስጥሽ አልዳንሽም? ለምን እስካሁን ታሪኩን ስትናገሪ ታለቅሻለሽ? ያ በጣም ልቤን ነክቶኛል። አይ ቲንክ ትንሽ ቀሎሻል። በትዕግስት ረጅም ሰዓት ስለሰማንሽ ቀሎሻል ብዬ ተስፋ አደርጋለሁ። እና ግን ከምንም በላይ ንብረትሽንም እሱንም ቢሆን ያጣሽው ያማል። ግን አሁን አትሊስት ንብረትሽን አድነሻል። አየሽ፣ አትሊስት ቤትሽን ወርቅሽን አትርፈሻል። ሱቅ ከፍተሽ ኪራይ የለብሽም፣ ትኖሪያለሽ። ተመስገን በይ። ንብረትሽም እሱም ቢሆን ይሉት ያቃጥላል። ንብረትሽ እጅሽ ላይ ነው እናቴ። ንብረትሽ እጅሽ ላይ ካለ ህይወት ይቀጥላል፣ ትኖሪያለሽ። ሌላ ተረኛ ደግሞ ይመጣል። ፈጣሪ ግን እኔ በጣም የገረመኝ ከምንም በላይ አክስትየው ለአንቺ ያልሆነ ለልጇ ይሆናል ብላ አስባ ነው ከነሱ ጎን የቆመችው። አክስትሽ ለአንቺ ያልሆነ ባል ለእሷ ልጅ ይሆናል ብላ ነው። ነገ ልጇንም ልክ አንቺን እንዳደረገች ሲያደርጋት የዛኔ ትማራለች። የዛኔ ይገባታል ክህደት ምን እንደሆነ። አንቺ ላይ የደረሰው ነገር ልጇ ላይ ሲደርስ አንቺ ላይ የተፈጸመው ግፍ ትዝ ይላታል። የዛኔ ዛሬ ስህተት ነው ማለት ነበረባት። ኖ ተሳስታችኋል ብላ ልጇንም የልጇን ባል ልታወግዝ ይገባ ነበረ። ሁሌም ከስህተትን ኖ ማለት አለብን፣ ካለበለዚያ እኛ ላይ ይደገማል። ነገ በልጇ ታየዋለች አንቺን ያደረጉትን። ልጇን ከሌላ ሴት ጋር እንደዛ ሲያደርግባት የዛኔ የአንቺ ግፍ ትዝ ይላታል። ምንድነው ሀቡዬ ንገሪኝ፣ ገርብላችሁ ይገረብ የምትሉ አንድ ቁጥር፣ በቃን የምትሉ ለቁጥር ሌላ ተረኛ ባለ ታሪክ ያስገባለሁ። ጋይዝ መሲ ባልትናን ፎሎ እያደረጋቸዋት ሀያትን በጦርነት ሞቱባት። እሷም በባህር ወደ ሳውዲ አረቢያ ሄደች። በባህር ወደ ሳውዲ አረቢያ ሄዳ መዳም ቤት እየሰራች እየኖረች ፌስቡክ ስትጠቀም ፌስቡክ ላይ የሰፈሯን ልጅ እዛው ከሚሴ እያለች የምታውቀውን ልጅ በፌስቡክ ተገናኙ። በአጋጣሚ እሱም ሳኡዲ ነው ያለው። ኢጃዛ ስትወጣ በአካል እየተገናኙ ምናምን ፍቅራቸው ጨመረ። ኒካ አስረው በፍቅር እያሉ እሱ ተይዞ ገባ። እሱ ተይዞ ሲገባ እሷ እየሰራች ያው እናትና አባቷን በጦርነት አጥታለች ታውቃላችሁ። እየሰራች ለአክስቷ ነው ገንዘብ የምትልከው። እሱ ተይዞ ሲገባ አክስቷን አስተዋወቀችው። ቤተሰብ ጋር ሄደ። ቤተሰብ ሆነ፣ ቤተኛ ሆነ። ብር እየላከች በአክስቷ በኩል ቤት ታሰራለች። ብር አክስቷ ጋር እየላከች ታጠራቅማለች። ለምን እሷ ኢትዮጵያ ውስጥ ባንክ አካውንት የላትም። ሳውዲ አረቢያ ደግሞ ህገወጥ ናት። በባህር ነው ሄደችው። ከዛ እሱ በተያዘ 3 ዓመት ሙሉ መዳም ቤት እየሰራች እሱ ስለሌለ ኢጃዛ አትወጣም። በጣም ነው ባሏን የምትወደው። ከሱ ውጭ ወንድ አይታያትም። ስለዚህ እሱ ከሌለ ኢጃዛ ለምን ብላ አንገቷን ደፍታ እየሰራች ብር እየላከች ግን ወሬ ትሰማለች። በጣም የሰው ወሬ ትሰማለች። ወሬው እየገነነ መጣ። ምንድነው ወሬው? የአክስቷ ልጅ እና ባሏ አብረው በጣም ይታያሉ። የሰዎችን ወሬ ትሰማለች፣ ጭምጭምታ እና ይሄ ነገር እየከረረ መጣና በጣም ሰላም ነሳት። በጣም ሰላም ሲነሳት እጇን ሰጥታ ተይዛ ትመጣለች። ለማንም ሳትናገር፣ ለአክስትም ሳትናገር፣ ለባልም ሳትናገር፣ ለባሏም ለአክስቷም ለማንም ሳትናገር ትመጣና አዲስ አበባ ከመጣች በኋላ ደውላ የባሏን ጓደኛ ደውላ ና ተቀበለኝ፣ ለማንም ላትናገር ተቀበለኝ ትልና እሱ
አዲስ አበባ ድረስ መጥቶ ተቀብሎ ባህር ዳር ነው የት ነው መጥቶ ተቀብሎ ይዟት ይሄዳል። ኮምቦልቻ እዛ ድረስ። ከዛ እሷ ከሳውዲ አዲስ አበባ ከአዲስ አበባ ኮምቦልቻ ነው በፍላይት ሄደችው። ኮምቦልቻ መጥቶ የባሏ ጓደኛ ሳይናገር ይቀበላትና ከዛ እሱ ጋር ይዟት ሄዶ ሰርፕራይዝ ታደርገው ነው የፈለገችው። ደውሎ እየመጣው ነው ሲለው ኖ እንዳመጣ አሁን እንዳመጣ ቢዚ ነኝ ምናምን አለው። ከሱ ጋር ከሴት ጋር ስለነበር ከማን ጋር ከአክስት ልጅ ጋር እንዳመጣ ነው። እሺ ብሎ ለነገ ቀጠረውና በቃ በነጋታው ሳያስበው ስትሄድበት ከእንትና ጋር ከአክስቷ ልጅ ጋር ፍራሽ ላይ ተኝተው አገኘቻቸው። በጣም ልቧ ተሰበረ። በጣም አዘነች። እሱም ብላ መጥታ እጇን ሰጥታ ከዛ አክስት ከልጇ ጎን ነው የቆመችው። ምክንያቱም ያቺ ልጇ ናታ እነሱን የደገፈችው። በጣም አዘነች። እቺ ልጅ ልቧ ተሰበረ። ፌንት በላች። ሆስፒታል ተወሰደች ምናምን አገገመች። ዞሮ እነሱ ምንም ከምንም አልቆጠሯትም። ህይወታቸውን ቀጠሉ። ጀለሴ አረገዘች። ያቺ አክስት ልጅ አረገዘች። እቺ ኒካይን አወርድልኝ አለች። በስንት ጭቅጭቅ ኒካውን አወረደላት። አክስትየው ጋር የነበራትን ብር ተሳሰቡ። ግን ከጠበቀችው በታች ነው ያገኘችው ብር 500 ሺህ ብር ብቻ ነው። ሩታ መሰርታ ግን ቤቷን አልካዷትም። ቤቷን ሰጧት። ወርቅ ነበራት እሱ ጋር ወርቁን ተቀበለች። አትሊስት ንብረቷን አተረፈች። አሁን እሱ የአክስቷ ልጅ አግብቶ እየኖሩ ነው። እሷ ደግሞ እዛው ከሚሴ ረቡን ያለችው ቤቷን ይዛ ቤቷን በስሟ አርጋ ቤቷንና ንብረቷን ሱቅ ጥንጥዬ ሱቅ አሁን ያሳየችን ሸቀጣ ሸቀጥ በጣም ጥንጥዬ ሱቅ እየሰራች እነሱ ወልደው እሷ ብቸኛ ሆና አክስቷም እስካሁን ድረስ በእኔ ብር ስትልኪ ቤት ትሰራልሽ ቆይቼ ምንም 200 ሺህ ብር እንኳን ሳትሰጪኝ ብላ አክስቷም ከዳቻት። አክስትም የአክስት ልጅም ባሏም ለ3 ተባብረው ከድተዋት ብቸኛ ሆና እየኖረች ነው። በጣም ልቧ እንደተሰበረ ግን ስንት ዓመት እንደሆነው ክህደቱ አላውቅም። ግን እስካሁን ድረስ ስታወራ ትኩስ ነው ቁስሏ። እያለቀሰች ነው የምታወራው። እና ከዓይን የራቀ ከልብ ይርቃል። ሲያዝ ማድረግ የነበረባት እንዲህ የምትወደው ከሆነ ባሏን ልክ ሲያዝ እሷም እጇን ሰጥታ መምጣት ነበር የነበረባት። አብረው መሆን ነበር የነበረባቸው ብዬ አሰብኩ። ከዛ ደግሞ መልሼ ባለጌ ነው። ብትከተሉትም አብራችሁትም ብትሄዱ ልክስክስ ከሆነ ልክስክስ ነው። ባላመኑ ዳቦ ይልሳል። አብረውን ብትመጣ አንድ ፍራሽ ላይም አብረው ቢተኙ ዞር ብሎ በዛ በኩል የአክስቷ ልጅ ጋር መሄዱ አይቀርም ነበር። ለምን? ልክስክስ ከሆነ ልክስክስ ነው። ተከትላችሁ አታድኑትም። የእሷ አይደለም እንኳንም ቀረባት። ግን እኔ በጣም የገረመችኝ አክስትየው ናት። እኔ አክስትየው ቦታ ላይ በሆን ከሀቅ ጋር ነው የምቆሙ። ይህ ሰውዬ የእሷ ባል ነው። ልጄን ነውር ነው ከሰው ባል ጋር ብትይ ልጄን አወግዛለሁ እንጂ የሰው ባል አማላ አማግጣ የወሰደች ልጄን አጨብጭቤ አልድራት። ያውም ያክስቷን ልጅ ባል የወሰደች ልጄን ከጎኗ አልቆምም በፍጹም። ነውር ነው የሰራሽው፣ ኃጢአት ነው የሰራሽው። የሰው ባል ላክስትሽ ልጅ ያልሆነ ለአንቺ አይሆንም ብዬ ልጄን እናገራታለሁ እንጂ ነገ ግን አይቀርም። ነገ ሌላ አክስት ልጅ ወይ አጎት ልጅ ፈልጎ መማገጡና መሄዱ አይቀርም። ያኔ አክስትየው ይገባታል። ወንድም እህት ብቸኛ ስለሆነች ነው። ብቸኛ ናት። በጦርነት እናትና አባቷን አታለች። ወንድም እህት አለሽ ወይ ምናምን ብለን አልጠየቅናትም። እንዴት አልጠየቅናትም? ብትመጣ አሁን እንጠይቃት ነበር። ወንድም እህት አለሽ ወይ? ይህ ቁስል ከደረሰብሽ ስንት ዓመት ሆነው? ለምን እስካሁን ድረስ እንደ ትኩስ ሐዘን ታለቅሻለሽ? ምንም መጠየቅ እንፈልግ ነበር። እንግዲህ የኢትዮጵያ ኔትወርክ የክፍለ ሀገር ኔትወርክ አስወጣት። ግን ሱቋን ስታሳይ የሳቃችሁ ሰዎች በጣም ነው የደበራችሁኝ። የሰው ሞራል ማጠብቁ ጥዬ ስለሆነ ነው። ሱቁን ምን ነበር የጠበቃችሁት? ሱቅ ሲባል ክፍለ ሀገር እኮ ነው። የሰው ሞራል ጠብቁ። እሷ ለራሷ ኮመንት ታያለች። በጣም አናደዳችሁ እና
ሜቢ ካላየች እንኳን እኔ ስናገር ትኩረት እንዳታረግ ኮመንት ላይ ብዬ ነው ላሽ ያልኩት እንጂ ሱቋን ከብታ ስታሳይ ስትስቋ አይቻቸዋለሁ። ኔትወርኳ እንዳወራሯ ይቆራረጣል። ናክም እንግዲህ አንዳንድ ሰው ሁሉም ሰው እኮ አንድ አይደለም። አንዳንድ ሰው ቀልጣፋ ነው፣ አንዳንድ ሰው ደግሞ ቀስ ያለ ነው ተፈጥሮ። ስለዚህ እቺ ልጅ ደግሞ ከተፈጥሮ ቀስ ያለች ናት። መላ ባንቺ